ሰበር ዜና አብርሽ በፖሊስ ቁጥጥር ስር ዋለ። ሄርሜላ ዛሬ እያለቀሰች በቲክቶክ ላይ ለአብርሽ ስትዘፍን ታየች። አብርሽም ልቡን የተሰበረ ልቡን እንባውንና በማፍጠጥ ላይክ እንዳደረገው ተሰምቷል። ዝርዝሩን ወደ በኋላ ላይ እናሰማለን። በቅድሚያም አርዕስተ ዜና። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንዲሆን ተስፋ እያደረኩኝ ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ውዶችዬ፣ ዛሬ እንግዲህ ይዤላችሁ የመጣሁት አብርሽን እነ አማን እንግዲህ አማንና ጀሙ አስደንግጠውታል። በፕራንክ አማን ተዋውቆ ተገናኝቷል። የመጀመሪያ ሳገኘው በፕራንክ ላገኘው ብዬ ነው በሚል እንግዲህ አማን ተናግሯል። እና በጣም ደስ የሚል ነገር እንግዲህ አብርሽ ብዙዎችን አሁን ላይ ቻናል እየከፈተ እያንቀሳቀሰ ወጣቶችን ወደ ስራ እያሰማራ ይገኛል። ከነዛ መካከል አማንና ጀሙ ያው ምንም ለምን ብትከፍትላቸውም ከጎናቸው ሆኖ አሁን ላይ ሼር በማድረግ እያገዛቸው እንደሚያግዛቸውም ተስፋ አደርጋለሁ። ምክንያቱም ወጣቶች ከሚሰደዱ ይልቅ እርስ በርሳቸውን እየተደጋገፉ እዛው ሀገራቸው ላይ ቢሰሩና ቢለወጡ በጣም ደስ ይለኛል። የስደት ጥሩና መልካም ነገር ስለሌለው በርቱ፣ ጠንክሩ እያላችሁ ብታበረታቷቸው በጣም ነው ደስ የሚለኝ ማለት ነው። ውድ ቤተሰቦች እንግዲህ አብርሽን ያስደነገጡት በፕራንክ ነው። እሱም በፖሊስ ቁጥጥር ስር ውለሃል፣ ለህግ ትቀርባለህ፣ መሄድ አለብን ነው። ይሄም ደግሞ ከኮሜንቶች የመጣ ነው። ምክንያቱም ኮሜንታተሮች በነገራችን ላይ ዩቲዩበር ፋስት ከሆነ ከኮሜንት በጣም ብዙ አይዲያ ማግኘት ይቻላል። ግዴታ ቪዲዮ ምን ልስራ ምናምን ተብሎ አይመጣም። ኮሜንት ነበብ ብቻ ነው የሚጠበቅባቸው እና እኛው ራሳችንን የምንሰጣቸው። እንግዲህ አብርሽ ብዙ ሰው ለህግ መቅረብ አለበት፣ እሱ 66 ነው፣ እሱ ዝሙተኛ ነው፣ እሱ በሚስቱ ላይ ይደርባል ምናምን በቃ አብዛኛው ሰው ኮሜንት የሚጽፈው እንደዚህ አይነት ነገር ስለሆነ እነሱ ደግሞ አጋጣሚዋን ተጠቅሞ ቀልብ ሰዋት እንግዲህ አብርሽን ለህግ መቅረብ አለብህ በሚል ፕራንክ አድርገውታል። እሱም ደግሞ በጣም ተገኝቷል አብርሽ፣ ምክንያቱም ሳያስበው ስለነበረ እንግዳ ሆኖ ወይም ደግሞ ሊያገኛቸው ስለሆነ በሀገራማን የሄደው ይሄ ነገር ይፈጠራል ብሎ አላሰብም። ፕራንክ ማለት እንደዚህ ነው። በቃ ያበደ ፕራንክ ተመካክሮ ምናምን ሳይሆን ድንገታዊ ነገር ሲሆን የሰውየውን ስሜት ወይም ደግሞ ፕራንክ የሚደረገውን ሰው ስሜት ማንበብ ይቻላል። ፕራንክ የሚባለው እንደዚህ እንዳሁኖቹ የተመካከሩ እያዋጡ ለዛ የሌለው ፕራንክ አይደለም። በቃ ድንገት የሆነ ነገር ሰውየው ያ የፕራንኩ ባለቤት ወይም ተጎጁ አካል ሳያውቀው ሲሆን ስሜቱ ይነበባል። እና አብርሽ ላይ ስሜቱ ነበረ። በቃ ማለት ግራ በተጋባ ስሜት ውስጥ ሆኖ ነበረ መልስ ሲሰጣቸው የነበረው፣ ምክንያቱም ስለማያውቅ ትክክር የሚባል ነገርም ስለሌለው። ኦኬ። እና እነሱ እንግዲህ አስደንግጠውታል። እሱም እንደደነገጠ ተናግሯል ማለት ነው። ፖሊስም ሆኖ የሰራው ልጅ አሪፍ ተውኖታል ማለት ነው። እና ደግሞ በሌላው መንገድ ደግሞ በሌላ በኩል ስኔ ደግሞ ቲክቶክ ላይ ሄርሜላ እኔ እንኳን ገብቻ አላየኋትም ነበር። አሁን ነው በኋላ ላይ እድሜ ላይ ዩቲዩበሮች ቪዲዮ ሰርተውባት ሳይ እስቲ ቻ ያልቅባት ሴትዮ ምን ይዛ መታ ነው ብዬ ሄጄ የላችሁ ስገባ ሽንኩርት ተቀብታ ይሁን ሚጥሚጣ ተቀብታ ይሁን እንደው ፊቷን ቲማቲም አስመስላ እያለቀሰች፣ እኔ ሳስበው ግን ድሮ በጣም በአሰቃቂ ሁኔታ የከዳት ፍቅረኛው አለ። መቼም ለሱ አይመስለኝም አሁን እንዲህ በደቂቃ አምባዋ የሚመጣውና ወይ ደግሞ ከጀርባዋ ሽንኩርት እንዴት ነው ኢትዮጵያ አሁን ላይ ረከስባል። እሱን ነገር ይዛ ቀባ እያደረገች ነገር ይመስለኛል ሳስበው። ምክንያቱም ሁኔታዎች እንደዛ ነው የሚያሳዩት፣ የሆነ ነገር እየተቀባች እንደሆነ ወይ ቪክስ ምናምን ብቻ አላውቅም። እና እንግዲህ በሰው ባል ሙጭጭ ጥብቅ ግትት ካላልኩኝ ብላ አንተም ብዬ እያለች ኧረ እኔ ምን አውቄ፣ እኔ ግጥሙን እኮ አላቅላችሁም። እናንተ በጥሳችሁ ቀጣጥላችሁ ደምሩት እና በቃ ግማሹ ክሎሪክስ ግማሹ የሩታ ፎቶ በቃ ኮሜንቱ ነው ፈታ የሚያደርገኝ በዚህ አጋጣሚ ማለት ነው። የትኛውን ቦታ ላይ ሲሄድ ኮሜንት ነው የሚያስደስተኝ እና ኮሜንቱ ሳይ ሆዴ ፈረሰ። በቃ አልቻልኩም። እና እኔስ ጋይስ ቤተሰብ ማንን አፍቅሬ ላልቅስ እስኪ ንገሩኝ አደራችሁን። ታዲያ ይሄ ትዳር ያለው ምናምን ሰው ላይ እንዳለጥፉኝ። ላጤ የሆነ እንደ ቢዘልም ላጤ የሆነ ይሻለኛል። ምክንያቱም ትዳር ያለው ሰው የተከበረ ነው። ትዳር የተከበረ ነው። እንደዚህ ትዳር ያለው ሰው ላይ መንዘላዘል አልፈልግም። እንደው ፈጣሪም አትጣለኝ አደራ። እንደው ከሆነ ደግሞ እንደ ቦቼና እንደ ግምጄ አይነት ፍቅር ስጠኝ። ሰው በዩቲዩብ ዶላር ሲገናኝ ግማሹ ደግሞ በቲክቶክ አንበሳ ይገናኛል። የቦቼና የግምጄ የተገናኙበት አጋጣሚ አይተዋወቁም። ኦኬ።
ጌም እየተጫወተ ነበር። ድንገት ገብታ የአንበሳ ማአት የምናምን እነዚህ ያሉትን የሌሉትን በሙሉ ለቀቀችበት ማለት ነው። ከዛ ነቀለ። ከዛ ግምጃ በቃ ምናምን አለ። ቆይ አንቺማ ሞዴሬተር ልሰጥሻለሁ። ሞዴሬተር አንቺማ ፎሎ ትደረጊያለሽ በደቂቃ ውስጥ ማለት ነው። አስባችሁታል? እኔ ራሱ በሱ ነው እሷን ያወቅኳት ማለት ነው። ከዛ በኋላ በቃ እንደ ሀሳብ አንቺ ይገባሻል ፕሮፋይል አድርግሻለሁ ብሎ ለአንድ ቀን ፕሮፋይል አደረጋት ማለት ነው። ኦኬ ከዛ ልናጅሬ ለካ ጀምረዋል አጧጥፏል ጅንጀና ማለት ነው። ከዛ ተጀናጅነው አሁን ላይ ይውላችሁ በቃ እፍ ብለዋል። ሰርጋቸውን እንድበላ ያብቃል። በቃ ይህን ሰሞን እንደው በመሳሳም በእንትኑ ማለት በሚሳሳሙ በእንትን ነው አቦሱም ጥሩ በጊፍት የሚሳሙ ጊፍት የለም በሱ ምናምን ወይኔ በላቸው። ደግሞ በዛ ላይ የዘፈኑ ዘፈን እንግዲህ አስቡ፣ ሰማይና ምድር ናቸው ርቀታቸው። ሳውዲ እና ዱባይ ነው ያሉት፣ ግን ኤዲት ተደርጎ በጣም ዋው በሚያሰኝ ሁኔታ አሪፍ ቪው ያለው ትናንትና ሰርተዋል። እኔ ዘፈን አድናቂ አይደለሁም በእርግጥ፣ ግን ደግሞ እንደሚወዱት ኦዲየንሶቻቸው እንደዛ እና እኔም እንግዲህ ማንናና የኔ አዳም የሆንክ ሰው ናና ቲክቶክ ላይ አንበሳ አውርድልኝ ወይ እዚህ ጋር ሱፐር ቻት ልቀቅብኝ። የዛኔ እኔም በቃ አፈቀርኩሽ ብዬ ማበድ ጀምራለሁ። ይሄ ነው የሚያዋጣው በእውነቱ። አንድም ካለው ተወለድ አንድም ካለው ተጠጋ ነው የሚለው ያገሬ ሰው። እኔም መካካም እሱ መካካም ተያይዘን ስናክ ሰውነታችን ከማቅሶል ውጭ የምናመጣው ለውጥ ስለሌለ ማለት ነው። ጋይዝ ተሳሳትኩኝ፣ ትክክል ላይ በእውነቱ ማለት ነው። እና ውዶችዬ እኔ ከምንም በላይ በቃ ከስሷ ተዋት እየተነፋጠጠች ነው። የአብርሽ ፕራንክ በጣም ነው ያስደሰተኝ፣ በጣም ነው ያዝናናኝ። ማለት ፈታ ብሎ ነው፣ ግን ደግሞ እነሱ ያሉት ነገር ከህዝብ ኮሜንት የወጣ ስለሆነ በጣም ተሳክቶላቸዋል። በአሪፍ መንገድ ነው የሰሩት። ልጆቹን ደግሞ በጣም አበረታቷቸው። እውነት ይሄ ጀሙና ማን ነው ልጅ በስማማ አማን ማለት ነው። አበረታቷቸው። በጣም ሊበረታቱ የሚገባቸው ልጆች ናቸው። ጎበዞች ናቸው። ቤተሰብ ያስተዳደሩ ራሳቸውን የሚለውጡ ነገ ደግሞ የት እንደሚደርሱ ስለማናቅ ብናበረታታቸው ከኛም አንድ አስተዋጽኦ እንዳደረግን ይቆጠራል ማለት ነው። እስኪ ኮሜንቶች ካሉ ፍሬ ሀሳብ ያላቸው ሁሉም አብርሽን አይተመጣ ምናምን ነው የሚለው፣ ግን እስቲ ኮሜንት ካለ ዌልካም ወንድማችን። መጥፋት አብዝታችኋል። ትንሽ ኮም መደረግ አለባችሁ። በመቀጠል አብርሽ እነዚህን ሁለት ወንድሞች አበረታታልን። በአማንም በጀሚልን ቤት አንዳንድ ቪዲዮ ስራላቸው ቻናላቸው ሼር አድርግላቸው። ከወዲሁ እናመሰግናለን። በእውነቱ ላይክ ያስፈልግሻል። ትክክል። እነዚህ ልጆች መበረታታት አለባቸው። ሁሌ ላለው ሳይሆን ለሌለውም በሌለውም ጎን መቆም አለብን። ዛሬ ተገኝተሃል አብርሽ። ከስልካቸው ላይ አብርሽን አይቼ ነው ሼር ባረገው የመጣሁት። ኦኬ ሰብስክራይብ አድርጊ ማሬ። በእነሱ ሼር ከመጣችሁ ሰብስክራይብ አድርጓቸው፣ አይከፈልበትም። ቢያንስ 50 ሺህ ምናምን እየገቡ ትንሽ ቫይራል ይውጣ። ኮሜንት ሁሉ አብርሽ ከመልክ ይልቅ ሙሀብ አስጠኝ የሚለው እንዲህ ነው ወይ እናንተ ልጆች? ተመቻችሁኝ። ተገኝተሃል አብርሽ፣ ይመቻችሁ። መደንገጥ ከዚህ ስራ መውጣት አለባቸው። ልጆቻችን እንዴት እናሳድግ በዚህ ቆሻሻ ስራ ምክንያት? ፖሊስ አራዳ ነው ፕራንክ ያደረገው ፖሊስ። አሁንም ፍራንክ ነው እርግጠኛ ነኝ። እንዴ ውዴ ፕራንክማ ነው እኮ ታዲያ። ቪዲዮ መጨረሻውን አላየሽም? ፕራንክ እኮ ነው። ፕራንክ መሆኑማ ፕራንክ ነው፣ ግን ደግሞ ተገኝቷል። በቃ አብርሽ በደንብ በሚገባ ተሳክቶላችኋል፣ አግኝተውታል። ትዕግስት ከኢሞ ማስታወቂያ ተምሬያለሁ። እንዴት አንተ ካሌብ ተብዬው ኤደንን አፍቅራት አለው ስትል አልነበረ? አሁን እዚህ ለሰብስክራይብ ታሽቃብጣለህ? ሄ አይሰው ለካ ደህና ነኝ ስንሆን ነው ፈላጊ ነገር የሚገርመው። ውዴ ኤዱዬ ተሽሏታል አሁን እግዚአብሔር ይመስገን። እንግዲህ በቅርቡ በራሷ ስራ ትመለሳለች። ዋናው ነገር መመለሷ ነው። በጤና በሰላም መመለሷ ነው። ታማ ነበር ታውቃላችሁ። እና እሷን እንደዚህ አይነት ልጆችን ብናበረታታ በጣም ነው ደስ የሚለኝ። ካሌብ የሚባል ወጠጤ እንደኔ ያስጠላው ማን ነው? እንደዚህ እና እንደዚህ እያሉ በጣም ብዙ ኮሜንቶች ተጽፈዋል። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። የኔንም አካውንት አንቀሳቅሱ እስኪ ሼር አድርጉት። በቲክቶክም በዩቲዩብም በኢሞም በዋትሳፕም አድርጉትና 10 ሺህ አስገቡት። ተዘፍዝፎ ቀረ። በጣም ነው የምወዳችሁ። ባይ ባይ።